ማሳያቸው ለመዳም ቅመሞች ኢትዮጵያ ሲመጡ ነው። ጀርመን ንግድ አሁን ልነግድ ነው። እኔ ፈትፋቷ ዛሬ ንግድ ነው። ይታያቸው እንግዲህ እዚህ ጋር በሶ ቢላ ወይት ማፊ ጂቢ እናት አለም። ይሄ ጎመን ስንት ነው የምትገዙ ማለት ነው? እኔ አሁን ለንግድ እየነገድኩ ነው። ለምንድን ይዞረው ስልኩ? ይሄ በሶ ቢላ ነው። በሶ ቢላ እስቲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ዛሬ እንግዲህ እንደምታዩት ዘር ለገበሬ ፍትፈታ ማፊ። ኦኬ፣ ዛሬ ፍትፈታ ማፊ። እንግዲህ ኢትዮጵያ ላይ አንዳንድ ነገር ይገባበታል። ፍትፈታ ማፊ። እኔ ዛሬ ማስረዳችሁ ምንድነው ንግድ ነው። እዚህ ጋር ንግድ ኦኬ። እና ኢትዮጵያ እንዴት ነው ካላችሁ እንግዲህ እዚህ ጋር በአጋጣሚ ያገኘሁትን ነገር ላስጎበኛችሁ ነው። እንግዲህ ያው ዘርዬ ፍትፈታሽን ትተሽ ለምን ግቢውን አታጸጅም ምናምን ልትሉ ትችላላችሁ። ችግር የለም። ፀሐዬ በርበሬውን ግፉት ወደዚህ። አይዮ ስራ ጀልዲ አይዮ እና ውዶቼ፣ ማሮቼ፣ ፍቅሮቼ ከምር እኔ ፕራይሱን ነው ዛሬ ጠየቅኩት። ይሄ ኮሮሪማ፣ ይሄ ምንድን ነው ይባላል? በሶ ቢላ በሶ ቢላ። ይሄ ደግሞ መጥበሻ ሮዝመሪ በእንግሊዝኛ ነው እንደሚጣ ሮዝመሪ። ይሄ ደግሞ ቃሪያ። ይሄ ደግሞ ጎመን ያማራችሁ ካላችሁ ጎመን ያማራችሁ ካላችሁ ይታያችኋል። ፀሐይ ይሄ ጎመን ስንት ነው የገዛሽው? 50 ብር። አረ ርካሽ ነው። 50 ብር ነው። እሺ ውዶቼ ማለት ነው። ኦንሊ 50 ሪያል። ኦኬ፣ ለመዳም ቅመሞች ነው እኮ። ቃሪያውስ 20 ብር ግዙኝ ነውና። ይሄስ ሮዝሜሪው ስንት ነው? ላ ሮዝሜሪው ወላሂ ከጎመኑ እኩል የመጨረሻ ዋጋ ቅናሽ ነው። እዚህ ይሄ በሶ ቢላ ፀሐይ፣ ይሄ በሶ ቢላ ነው ሳ እናት አለም በሶ ቢላ ነው ሳ። ይሄ ለጓደኞቼ እኮ ኢትዮጵያ እንዲመጡ ነው። ኑሮ ርካሽ ነው እንዳትጨነቁ ናቸው። አትሰላች። ይታያችኋል እንግዲህ ጎመኑን ብሉኝ ያሰኝ ጠቅላላ 150 170። አይዮ አያችሁ ፕራይሱን ስትነግራችሁ። እዚህ ድንቹ ደግሞ አይታጠብም አሉ ሲሸጥ ኪሎ እንዲያነሳ። ስንት ነው ድንቹ? ሳይለንት ማማ ፀሐይ 80 ብር። አዎ የሚታይ ንገሪኝ ልጄ። 80 ብር ድንች ነው ገና። ይሄው እንዲህ ነው የሚሸጠው እስከ አፈሩ ማለት ነው። ስንት ኪሎ ነው ድንቹ? 1 ኪሎ 40 ብር ማለት ነው። ኪሎ 40 ብር ነው። ይኸውላችሁ እስከ አፈሩ ነው እንግዲህ ይታጠባል ማለት ነው። ይሄው እዚህ ጋር ስንት ነው በርበሬው? ኪሎ 80 ብር ሳ ኪሎ 80 ብር 800 ኪሎ 800 2 ኪሎ ማለት ነው። አይ ቲንክ ሳ እንደዛ ይመስላል። ጎበዝ አይደለም? አይበቃችሁም? ይሄን ካስረዳችሁ እና ኢትዮጵያ ብትመጡ ኢትዮጵያ ባይዘው ከተሰራ ሁሉ ነገር ቀላል ነው እንደሚወራው አይደለም። ግን ስትኖሩ ያው ጠንቅቆ ናችሁ። ወላሂ ነው የምላችሁ ኢትዮጵያ በጣም ኢዚ ነው። ዞር ብዬ ላውራችሁ መሰለኝ። ኢትዮጵያ በጣም ኢዚ ነው ውዶች። ኢትዮጵያ ማለት በጣም ጎኞ ነው አያወሩ ነው እና ቀላል ነው ውዶቼ። ወላሂ ነው የምላችሁ ኢትዮጵያ ከሰራችሁ ማለት መስራት አለብን እኛ የመዳም ቅመሞች። ወደ ሌላ ነገር እንዳትወስዱት እሺ። እንደቀልድ ነው። እንደዚህ ከገበያ ስትመጣ ስጠይቃት እንደዛ አለችኝ። እና ጠንክረን መስራት አለብን። ሪቪው ነው ከምንም በላይ እንቅልፍን ባንተኛም ከምንም በላይ አንታመም። ጤንነት ካለ መስራት አለብን። ሌላው ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ተስፋ ያለ መቁረጥ
በፍጹም ለምን እኔ ዘር ለገበሬ ብዙ ነገሮችን ነግራቸዋለሁ። ብዙ አራር ቢባልበት ሀገር ሄጃለሁ። ከሪያድ የ2 ቀን መንገድ እዛ ነበር ኮንትራት ቤት እና ብዙ ሰርቻለሁ። ወላሂ እኔ የሰራሁን ማንም ሰው አልሰራም። እዚህ ሚዲያ ላይ ረቢ ነው የምላችሁ አልሰራችሁም። ለምንድን ነው እንደዚህ የምትዩ ካላችሁኝ እስቲ ቀብረር ብዬ ላውራችሁ። ለምንድን ነው እንደዚህ የምትዩ ካላችሁኝ እንደዛ የምልበት ምክንያት እኔ ስሰራ ዩቲዩብ አልጠቀምም። አንዳንዴ ነው የተንቢን የማያት ማለት ነው። ዩቲዩብን አልጠቀምም። ረቢ ነው የምላችሁ። ኢሞ በቃ በፕሮግራም ነው የምደውለው እና በጣም ሰርቻለሁ ከምነግራችሁ በላይ እስተዋን እስከ መሸከም 3-4 እስተዋኖች ላይክ በጣም ጽዱ ናቸው። መወልወል የለም መታጠብ ነው ቤቱ ላይክ እና አራር ማለት ነውና አልሐምዱሊላህ ከመታገስ ሪያድ መጥቼ ደግሞ ሪያድ ጥሩ ስራ ነው መሰራው አልሐምዱሊላህ። እና መስራት አለባችሁ ብታገቡም ብትወልዱም ስራችሁ ላይ ፎከስ ማድረግ ነው። ትዳር ልጅ መውለድ ጤና ካለ ከስራ ምንም ነገር አይገድብም። የመጣንበትን አላማ መርሳት የለብንም። ኢትዮጵያ እንደሚባለው አይደለም። ለእናትና ለአባታችሁ እዘኑ። ለወንድም ላክስት ኔቨርስ ሪሊውን ነው ከኛ የበለጠ ነው የሚለብሱት የሚያጌጡት በቃ ፏ ብለው ነው የሚኖሩትና ጥንቁቅ ሆናችሁ ከኖራችሁ ኢትዮጵያ በጣም ቀላል ነው። ረቢን ሌላው ደግሞ ወረቀት አለኝ ብላችሁ የሚመላለሱ አሉ። አሁን የኛ ሰፈር ልጆች አሉ ከኢመራት ይመላለሳሉ ሁሌ ማለት ነው። በ6 ወር በ7 ወር ኔቨርስ። እኔ ግን ወረቀቷ ተበላሽቶ ነው ላይክ ረቢ ነው የምላችሁ። እኔ 6 ዓመትም 5 ዓመትም ቆይቼ ነው የመጣሁት። በኮሮና ሰዓት ነበር አይ ቲንክ የመጣሁት ወይ ከኮሮና በፊት ገባችሁ። ለምን እኛ የሄድንበትን አላማ ማወቅ ነው እንጂ ያለብን ኢትዮጵያ ወረቀት አለን ብለን መመላለስ ሴንሲብል ነው። ረቢ ነው የምላችሁና ያው አለ ወረቀት ሳትመጡ ስትቀሩ ወረቀቷ ተበላሽቶ ነው ላይክ የሚባል ነገር አለ። ያው አካባቢ ላይክ ታውቃላችሁ። ግን ምንድነው ጠንክራችሁ አላማችሁን ግባግብታችሁ ወደ ሀገራችሁ መምጣት እንዳለባችሁ ነው እህቶቼ ማለት ነው። እና የኔ ሜሴጅ ምንድነው በርቱ፣ ጠንክሩ፣ ለማንም ፊት አትስጡ ማለት ነው። ከአላማችሁ እንትን አትበሉ። ብራችሁን ሴቭ አድርጉ። ኢትዮጵያ ትኖራላችሁ። እንግዲህ በቀላሉ ገበያ ደርሳ ስትመጣ እናቴ ያሳዩዋችሁ ማለት ነው። እና ጠንክሩ ነው የኔ ሜሴጅ። በአጠቃላይ ጠንክሩ ባይ ነኝ እና ወዳችኋለሁ። ሌላ ነገር ደግሞ እንዳትወስዱት ውዶቼ። ለምን አንደኛ ነገር ሪሊውን ነው። እኔ ስደት ላይ ሆኜ ቆይቻለሁ። 6 ዓመት ማለት ትንሽ ጊዜ አይደለም። እና እናንተም ደግሞ ኢትዮጵያ ሲባል አቤት ኢትዮጵያ ኑሮ ውድ ቢሆንም ውዶቼ እየኖሩ ነው። ይኸው እየኖሩ ነው። ገባችሁ? እኛ ደግሞ በርትተን መስራት አለብን። የመጣንበትን አላማ ማወቅ አለብን። መልበስ አለብን። ስደት ላይ ማጌጥ አለብን። ለራሳችን ማለት ነው። ወርቅ መግዛት አለብን ለራሳችን። ረቢ ነው የምላችሁ። እዚህ አሁን ሁሉ ወርቁ ራሱ ብርቅ ነው፣ በጣም ውድ ነው። ገባችሁ? ለራሳችሁ ሁኑ። ሞርዛን ሪያድ ሳውዲ አረቢያ ለምትኖሩ በጣም የሚሰራበት አገር ነው። ገባችሁ? እና ይሄን ነው ሜሴጄ። ሁሌም ወዳችኋለሁ። ቅር እንዳይላችሁ፣ ወደ ሌላ ነገር እንዳትወስዱት፣ በርታችሁ እንድትሰሩ ነው። እና ጠንክሩ። ኢትዮጵያ በጣም ኢዚ ነው፣ መኖር ይቻላል። ስራ ደግሞ በጣም መስራት ይቻላል ውዶቼ። ስራ መስራት ይቻላል። ብር ያለው ፕሮግራም ያለው ሰው ግን የኔ ሜሴጅ ምንድነው ሞርዛን ትዳር ካላችሁ ስደት ላይ ወይ ልጅም የወለዳችሁ ወይ ተመላልሳችሁም ቢሆን ስደት ላይ የሆነ ነገር እስከምትይዙ ጤና ካለ መስራት አለባችሁ። መልካም ሁኑ። ለሰው ልጅ ጠንኩር አታስቡ፣ ሸር አታስቡ። ዱአ አድርጉ፣ ጸሎት አድርጉ። አላህ ደግሞ የማይሳነው ስራ ያኔ የልባችሁን መሻት ነው የሚሞላላችሁ። ለሰው ልጅ ተንኮል አታስቡ። ከምንም በላይ ስሩ፣ በርቱ፣ ጠንክሩ ነው የምለው። ኢትዮጵያ ቀላል ነው። ኑሮ በጣም ኢዚ ነው። ለምን የሰራ ሰው ማለት ነው። እኛ እኮ ስንሰራ ነው መኖር የምንችለው። እየኖሩ ነው ፏ ብትን እያሉ ማለት ነው። ረቢ ነው እየጠጡ እየበሉ ዝንጥ እያሉ ከኛ የበለጠ ጫማ እኛ ተውን እስቲና በርቱ ባይ ነኝ። ጠንክሩ። ወረቀት አለኝ ብላችሁ እንደ ውሃ ቀጂ ስደት ላይ ወደ አገር አትመላለሱ ማለት ነው። የሆነ ነገር የሆነ መስመር ሳትይዙ መታችሁ የሆነ ነገር ማድረግ ሳትችሉ። ስለዚህ በርቱና ጠንክሩ እላችኋለሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።